አሜን ብላ ስትቀበል ጸነሰች። ሌላ ምንም ማርያም ውስጥ ሌላ ፕሮሰስ አልተፈጠረም። አሜን ብላ ስትቀበል ጸነሰች ነው የሚለው ባይብል። ሶ ያኛው ተስፋ ቃል ነው ባጭሩ። ዘወርድ ቢኬም ፍሌሽ የሚለው የተነገራት ነገር እውን ሆነ፣ ተፈጸመላት። what ለምን is that like? So if Jesus is የእግዚአብሔር ቃል ነው። ቃል ስጋ ቆይ ለብሶ ትልቁ ላይ ነው ቃል ራስን ትላልክ ቃል ስጋ ለብሶ ቃል ስጋ ለብሶ በእኛ ድወለ ማንገስ ማለት በቃ በሰው መሀል ውስጥ ሆነ አይደል እንዴ? እና ሰው አሁን ያ ላንተ ነብይ ነው የምትለው። በቃ ማርያም የተነገራትን ነገር አመነች። ከመጀመሪያ ደግሞ የተነገረው ነገር ነብይ እንደሚመጣ ነው፣ መሲህ እንደሚመጣ ነው። ስለዚህ አሜን ስትል ተወለደ። ከዛ በኋላ እስከ 30 ዓመቱ ድረስ ተማረ፣ የአምላክን ጥበብ ተማረ። ከዛ በኋላ ወደ አገልግሎት ነው የወጣው ዳይሬክት ማለት ነው። እስከ 30 ዓመት ጠብቆ ወደ አገልግሎት ወጣ፣ ተጠምቆ። ከዛ በኋላ ማስተማር ጀመረ። ዛስ ፒውርሊ የፕሮፌት አናናር ነው። መጽሐፉም ይላል ፕሮፌት ነው ይላል። ለምሳሌ ዘዳግም 18:18 ክርስቲያኖች ለኢየሱስ ይጠቅሳሉ። ኢዮዳብ ለምሳሌ ማለት ነው ለኢየሱስ ነው ብሎ ማለት ነው። እንደ ሙሴ ያለ ነብይ ነው የሚለው። ከወንድሞቻችሁ መካከል እነሱ የሚሉት ከእስራኤል ነው፣ ከእስራኤል መካከል ይነሳሉ ብሎ ለኢየሱስ ይናገራሉ። ማጣቀሻ ሐዋርያ ሥራ ምዕራፍ 3:22 ላይ ይጠቀማሉ። እንደ ኢየሱስ ያለ ማን ነው? እንደ ሙሴ ያለ ነብይ የተነሳው ኢየሱስ ነው ብሎ ይናገራሉ። ከየት ነው የተነሳ? ከእስራኤል መካከል፣ ከሰማይ አይደለም የመጣው። አዲሱም ከወንድሞቻችሁ መካከል አዲሱ አዳምም ይለዋል። ያ አዳም ሲል ምን ማለት ሆኖ ነው? እዛ ጋር ደግሞ ጳውሎስ የተጠቀመው አንድ ነገር አለ። ጳውሎስ ሲል ሁለተኛው አዳም ሲል ማን ነው? ሁለተኛው አዳም ሲል ምን ማለት ነው? የመጀመሪያ አዳም ከአፈር ነው የተፈጠረው። ሁለተኛው አዳም ግን ከሙታን ተነስቶ ሌላ ዘር ነው ያመጣው ነው። which means ለምሳሌ ከሙታን ለሚነሱት የመጀመሪያ በኩር ነው እያለ ይናገራል። which means the first begotten son ነው። በምን? ከሙታን በመነሳት begotten son የሚለው ራሱ በምን ይገባል መሰለ? ከሙታን በመነሳት የእግዚአብሔር ልጅ ሆነ ብሎ ይናገራል። ከሙታን መነሳት ራሱ የእግዚአብሔር ልጅ ያስብላል። ይሄን ተረዳ ባይብል ላይ። ከሙታን የተነሳ ግን ፈረስት እሱ ነው። ያ በዘላለማዊ ለመሆን ከሆነ ያ አይ ከሙታን መነሳት በዘላለማዊ ነው ወይስ ከሙታን ከኢየሱስ ይለያያል? እንዴት ማለት ይለያያል። አሁን ለምሳሌ አላዛር ምናምን ሲነሳ በብሉይ ኪዳንም ኤልሳ ያስነሳው ምናምን ሰው ከሆነ ተመልሶ መሞት አይቀርም። አሰምቶ እንት የሆነ ሰው ከሙታን ተነሳ የሚለው አንደርስታንዲንግ he is the firstborn ይላል። the firstborn of the dead ያ ፈርስት ቦርን ሲል ግን ከሙታን በመነሳት ነው የመጀመሪያ ልጅ ምክንያቱም አላዛር ከሞት ተነስቶ እንደገና ሙቷል። ያ የያዘው ስጋ በቃ የሚሞት ነው። ከሙታን ሲነሳ አላዛር የሚሞት ስጋ ነው ተይዞ የተነሳው። የተነሱ ሁሉ ከኢየሱስ ግን ከመነሳቱን ታምናለህ ማለት ነው። ባይብል ላይ እኮ ነው እያወራን ያለው። አሁንም እኔ ሙስሊም ሆኛለሁ ለመሰለ ኢየሱስ አምላክ አያደርገውም ነው። ባይብል ግን እኔ በደንብ አጥንቼዋለሁ በነበርንበት ዘመን። አሁን ባይብሉ አሁን ከሙታን እንደተነሳ ይናገራል። ታምናለህ እንደተነሳ አንተ? ነው አላምንም። ኢየሱስ ሞተ ብዬ አላምንም። እኔ ከዛ በኋላ እኮ ኦኬ ሰው ኢየሱስ አልሞተም በቃ ኖ ሞር። እኔ አሁን ወደ እስልምና የወሰደኝ ይሄ ብቻ አይደለም ማለት ኢየሱስ አምላክ አይደለም የሚለው አይደለም። እኔ በነገራችን ላይ ወደ እስልምና የወሰደኝ ሞር ከዛ ይልቅ የባይብል መበረዝ፣ የስክሪፕቸሩ መበረዝ፣ ሌላ ደግሞ የሞት ተፈጥሯዊ መሆን። ሞት አሁን ለምሳሌ ኔቸር ነው በቃ። እኔ ቁርአን እንደሚለው ባይብል ላይ ያገኘሁትም ሞት ኔቸር ነው፣ ተፈጥሯዊ ነው። የሆነ አዳም አትክልት ስለበላ ያመጣብን ጣጣ ነው ብዬ አልቀበልም። ኦሶ በእስልምና ኦሪጂናል ሲን የለም የለም፣ ኦሪጂናል ሲን የሚባል የለም። አይ ቲንክ ኦርቶዶክስም ኦሪጂናል ሲን አይቀበሉም እኮ። እነሱ ድቀ ተባሪ ነው የሚቀበሉት እንጂ ምንድን ነበረ የውርስ ሞት አንሴስተራል ሲን የሚባል ነገር የላቸውም። ኦኬ ሶ ወደ እስልምና የወሰደ ያን ነው አንድ ሜን ነው። ይሄ አይደለም። እኔ ዩኒቴሪያን ሆኜ የነበርኩ ጊዜ በአንሴስተራል ሲን አላምንም፣ ግን በድቀ ተባሪ አምናለሁ። ማለት ለምሳሌ ሁሉም ሰው የሞተው አዳም ጋር ነው የተፈረደበት ነው። አዳም ጋር ይሞት ተብሎ ላይክ ለምሳሌ አዳም በላ፣ ያቺን ቅጠል በላ። ከዛ በኋላ እግዚአብሔር እንዳለ ሁሉንም የምድር ሰው በሙሉ ጨፈጨፋቸው። በቃ ትሞታለህ፣ ካሁን በኋላ አንተም ትሞታለህ። which means like ለኔ ፌር አይደለም። አንደኛ ከአይምሮአዊ አንፃር
አዳም በላው እኔ ልጠይቅ አይገባም። ሁለተኛ ደግሞ እዛ ጋር ያለው ዘፍጥረት ምዕራፍ 3 ላይ እግዚአብሔር ዘላለማዊ እንዳይሆን አዳምን ከገነት አስወጣው ይላል። ያቺን ፍሬ በልቶ ማለት ነው። ሁለተኛ ዛፋ ያ የዘላለም ሕይወታን በልቶ ለዘላለም እንዳይኖር አስወጣው ይላል። ኑ እንሂድ ከህይወት ዛፍ በልቶ እንደኛ እንዳይሆን ይላል። አዳም ቢበላ ምን ይሆን? መልካም በማለት ከኛ እንደ አንድ ሆነ። ስለዚህ አዳም ከህይወት ዛፍ ወስዶ ለዘላለም እንዳይኖር ከኤደን ገነት አስወጣው። አብዛኛው ሰዎች ሁለት ዛፍ እንዳለ ዘፍጥረት ላይ እንደማያውቁ ታውቃለህ? ይሄ በጣም እኮ እኔ ይሄን ስሰማ ማለት ሾክድ ነው የሆንኩት። ጃቢር አለ ቁጭ ብሎ እሱ ነው ሲያስቀጠቅጠኝ የነበረው ኡስታዝ ቢል ባይብል ላይ እዛ ላይ ግን የተረዳው አንተ አሁን ለምሳሌ ሁለት ዛፍ እንዳለ አንደኛው the tree of knowledge good and evil አለ። ሁለተኛው ደግሞ the tree of life። አሁን የመጀመሪያውን በላ the tree of life exist ማድረጉን knowledge ያስፈልጋል አይደል? So የመጀመሪያውን ዛፍ ሲበሉ now they have knowledge good and evil, right? Yeah. So now Elohim says the man has eaten from the tree of knowledge. Let us go down there and kick him out before he eats from the tree of life and become one of us. ስለዚህ አዳም ከመባረሩ በፊት እዛኝ ከህይወት ዛፍ ቢበላ እንደ እግዚአብሔር ይሆን ነበር ነው የሚለው። ዛር ወይ አንደርስቱድ በቃ ዘላለማዊ ነበር የሚሆነው ነው። ያቺን ዛፍ ቢበላ እንደ እግዚአብሔር እኮ ነው። በነገራችን ላይ እንደ መጽሐፉ ክፉና መልካም በማወቅ እንደ እግዚአብሔር ሆኗል። ባጭሩ ራሱ እግዚአብሔር ራሱ ይመሰክራል 3:22 ላይ። ግን ዘላለማዊ አልሆነም። ዘላለማዊ ስላልሆነ ያቺን ዛፍ እንዳይበላ ነው የሚለው። እስካሁን እኮ ሰው ሲፈጠር ዘላለማዊ አይደለም ከመጽሐፍ ቅዱስ የምታገኘው አይ መጀመሪያው። ግን ያቺን ዛፍ እንዳይበላ ነው የፈለገው እግዚአብሔር። ያቺን ዛፍ በልቶ አስቡ እኔ ህይወትን እሰጣለሁ የሚል አምላክ ያቺን ዛፍ እንዳይበላ አስወጣው ቶሎ ቀድሞ ማለት ነው። ሰይጣን ካለው ነገር ሁለቱ ተፈጽሞለታል። ወይ ሰርፐንቱ ለሔዋን ያለ ካላት ሶስት ነገሮች አሉ። አንደኛ አይኖችሽ ይከፈታሉ አላት፣ ተከፈተ። ሁለተኛ እንደ እግዚአብሔር ትሆኛለሽ አለ። እግዚአብሔር መጥቶ አዳም እኮ እንደ እግዚአብሔር ሆና ብሎ መሰከረ እግዚአብሔር። ሶስተኛ ዘላለማዊ ትሆናላችሁ እንደ እግዚአብሔር አለ። ከዛ እቺ ሶስተኛዋ እንዳትፈጸም ሰይጣን የለም እባብ ሶሪ ዮሐንስ ራእይ ላይ መጥቶ ሰይጣን ስለሚለው ነው። ግን ዮሐንስ ራእይ ቢለው ሁለት የተለያዩ መጽሐፍ ስለሆነ እዛ ላይ ግን ሰይጣን የለም አለበት ብሎ ኪዳን ላይ አይዛያ ያለው መጀመሪያ ጊዜ የሚመጣው የለም ብሎ ኪዳን ላይ የለም። ባጭሩ ሶስተኛው ይሄ ነገር ነው። ኦኬ ይሄ ነገር በቃ ሲጨመር አንተ እንትን ያልክ ነው። እኔ በቃ ቡም ሆነብኝ አይምሮዬ ላይ። አንደኛ ሰይጣን የሚለው ነገር ነው እየተፈጸመ ያለው። እግዚአብሔር ለሔዋን የነገራት ሳይሆን ለአዳም የነገራት ሳይሆን ሰይጣን ወይ ድጋሚ ያልኩት ነው። ማን የሆነው ነው ያለው? እባብ ያለው ነው እውነት የሆነው ወይስ እግዚአብሔር ያለው ነው? እባብ ያለው ነው እየተፈጸመ ያለው። እባብ እያለ ያለው እየተፈጸመ ነው። ሶስተኛው እንዳይፈጸም እግዚአብሔር ቶሎ ቀድሞ አስወጣ። ኦኬ ሶ ይሄ ኳሽተን አደረገበት። ያ በቃ እና ሲቀጥል ደግሞ እንትን አያደርግም፣ ሴንስ አይሰጥም። እንዴት ነው አምላክ እኔ መስቀል ላይ ሞትኩልህ እያለ እንዴት ነው እዛ ጋ የዘላለም ሕይወት በልተህ ዘላለማዊ እንዳትሆን እንዴት ይከለክላል? ስለዚህ ወደ እስልምና ስትመጣ ግን እነዚህ ጥያቄዎችን እዛ ላይ መልስ አገኘ። ሱረቱል ሙልክ ላይ አለ ምዕራፍ 67 ቁጥር 2 ላይ ሚናል ሊፈትናችሁ ዘንድ ሞትና ሕይወትን ፈጠረ ይላል። ሞትና ሕይወት ሰው የትኛው መልካም እንደሆነ የትኛው ጥሩ እንደሆነ ይፈትናችሁ ዘንድ ሞትና ሕይወትን ፈጠረ። ሞት ተፈጥሯዊ ነው እያለ ነው ባጭሩ። አንተ መልካም ስራ ትሰራለህ፣ መጥፎ ስራም ትሰራለህ። መልካም የሚሰራ መልካም እንዳለው ከአምላክ ዘንድ፣ መጥፎ የሚሰራ መጥፎም እንዳለው ወይም ደግሞ ቅጣት አለው። ሶ ሊሞክራችሁ ወይም ደግሞ ሊፈትናችሁ ያን ፈጠረ ስለሚል ሶ ላይክ ህይወቴን ሳይ ራሱ ኖት ላይክ ስክሪፕቸር ማጥናት አይደለም እኔ እየኖርኩበት ያለው የራሱ በዛ መንገድ ነው። እየሞከርኩ ነው መልካም ነገር ለማድረግ እንጂ ፐርፌክት ሆኜ አንድ ሰው ፐርፌክት ሆኖ ያሳየን የለም። ኢየሱስ ፐርፌክት ነው ይላሉ። ፐርፌክት አለው ነው እኔ ፐርፌክት ነው አላየም። ድምጽ ይሰማል? አንዴ ይቅርታ በቃ እሺ፣ እኔ ሀሳቤን ልጨርስ። ይሁዳ አይ ቲንክ ብዙ ሰዓት ወስጃለሁ፣ ሌሎች እንዳይመሩ።
አይ ትቀጥላላችሁ። አንዴ ታፕታፕ ኮፒ ሊንክ ያርጉ ብዬ ነው። ታፕታፕ ኮፒ ሊንኩ እረስታችሁታል ጭራሽ። ይሁት እስቲ ስንት ሰዓት ነው ከገባ? ትክክል። ያ እሺ የቀደም ወንድማችን ሀሳብን መግለጽ ትችላለህ። ብቻ ከቀደሙ ዳይቨርት አድርገናል። አክቹዋሊ ያኔ ያሯት ነው። ስለዚህ አይ ቲንክ ቴስቲሞኒ በጣም ደስ ይለኛል። ሰዎች how do you decide ገባ ከአንድ እምነት ወደ አንድ እምነት ስትሸጋገር ወድ ምንድን ነው? አንዳንዶች ሳያውቁ ይሄዳሉ አለ አንብበው አያውቁ የነበሩበትን እምነት አላነበቡም አያውቁም፣ በተለያየ መንገድ ይሄዳሉ። አንድ ሰው ግን አውቆ አንብቦ ረድቶ ሲሻገር ግን ዳት ሚንስ ያ ሰው የተረዳው ነገር ይኖራል ማለት ነው። ገባ? ያ እኔ እንዴት መሰለኝ የኖርኩት አሁን ዩኒቴሪያን ሆኜ በነበርኩበት ሰዓት ማለት ነው። ብዙ አይደለም ዩኒቴሪያን ኢትዮጵያ ውስጥ የተወሰኑ አለው፣ አውሮፓ ምናምን አሜሪካ ምናምን አለው ዩኒቴሪያን። እዚህ ግን ተበታትነው ነው ያሉትና የወርሺፕ ቦታ ምናምን የለም። እና እኔ በራሴ ነበር ሳመልክ የነበረው። ወንድሞቻችን ስናገኝ አንድ ላይ በፊት እናመልክ ነበር፣ እንዘምራለን። የፕሮቴስታንትም ላይክ ከኛ ጋር የሚሄዱት ምናምን ላይክ ወደ እስልምና ግን ስመጣ የሆነ ትልቅ የሆነ ነገር ውስጥ ነው የምትገባው። ሰላት አለ፣ ዱዓ ታደርጋለህ፣ መስጊድ ትሄዳለህ፣ በቃ ብዙ ነገር ውስጥ ትገባለህ። እና ላይክ የአምልኮ ስርዓት አለ። በቃ ላይክ ግር ራሱ ይላል አንዳንዴ ማለት ነው። ግን እኔ ያንን ነገር ሳገኝበት በቃ ላይክ በጣም ኦሰም የሆነ ነገር ነው። በጣም ደስ የሚል ነገር ነው። ለአምላክህን በህግ ነው የምታመልከው። ላይክ ስገድልኝ ነው ያለ፣ ትሰግድለታለህ። በቀን 5 ምንድነው 5 ሳይሆን ውዱ ታደርጋለህ። ውዱ ከሌለ ወይም ደግሞ ትጥብ ታደርጋለህ። ፑሪፊኬሽን ራስህን ንጹህ አድርገህ ትሄዳለህ። ይህ ራሱ አንዱ የአምልኮ ስርዓት ነው። ይህ ህግ ነው። በቃ በዚህ ትረካለህ። ላይክ አምላክ ይሄን አዞኛል፣ በዚህ መንገድ ደግሞ ትቀደሳለህ ብሎኛል። መልካም ስራ እየሰራ ነው፣ እየታዘዝከኝ ነው። So it's like a way of life on አይደለ? Every day there's something that you do. በቃ ስበላ ራሱ አሁን ልክ ወደ እስልምና ስመጣ ለምሳሌ እንደዚህ አይበላም፣ እሺ በግራ አይበላም፣ በግራ አይጠጣም። ላይክ ይሄ የነቢያችን ፈለግ አይደለም። ስለዚህ በዚህ ብትላመድ ሲሉኝ በቀኝ እጠጣለሁ። እስልምናን የህይወት መንገድ እያደረኩት ነው። ስጠጣም ስበላም በቀኝ እጠጣለሁ። ሽንት ቤት ስገባ way of life become a way of life instead of like a jacket የምታረገው ስትፈልገው የምታወልቀው ሳይሆን throughout the day everything you do from eating, from cleaning, from praying, everything now is part of your life. ኤቭሪቲንግ በቃ ላይክ ምንም ውስጥ የሌለበት ነገር የለም። አሁን ይሄ እስልምና ምንም ውስጥ የሌለበት ነገር የለም። እኔ እዚህ ሳወራ የሚያዘኝ ነገር አለ። እኔ ተላልፌ ሊሆን ይችላል ድምር ግን እንዲህ አውራ ብሎ እስልምና ያስተምራል። እኔ የሌሎችን ቤት ሃይማኖቶች ስታስተምር እንዲህ ብሎ ያስተምራል። በቃ አትስደብባቸው እያለ ያስተምራል። ሽንት ቤት ስገባ እያልኩ ነበር ቅድም። ሽንት ቤት ስገባ በምን እግር ነው ቀድመ መግባት ያለብህ? በምን እግር ነው ቀድመ መውጣት ያለ? ይሄ ለምንድነው የዌቭ ላይፍ ነው። ከዛ በኋላ ደግሞ እንዴት ነው ራስን የምታጸዳው? ሾርት ጥያቄ ነው ያገራልህ። መጽሐፎች እንደ እንትን ቀለል ያደረገልህ መጽሐፎች እንደዚህ በአማርኛም ሆነ በአረብኛ ላይክ እንዲህ ነገሮችን ያገራልህ ምንድን ነው የመጀመሪያ እንትን ነው ብለህ የምትጠቅሳቸው ነገሮች እንደው ለህዝቡ ቀለል ያለ ሶርስ የሆነህ ነገር? እኔ ኮንቴክስት ነው ላይክ አሁን ያኔ ከሰለምኩ በኋላ ከቤት ስለወጣው ዳይሬክትሊ ምናምን የተወሰነ ከቤት አክቹአሊ እንደዚህ መኖር ስለማንችል ምናምን ስላሉኝ ያገኙኝ ሙስሊም እንትኖች ናቸው። አሊ የሚባል ልጅ አለ፣ እሱ ጋር ሆንኩ። ከዛ በኋላ ደግሞ መርከዝ ገባው። በቃ ይሄን የምለምድበት መንገድ ነው የተከፈተልኝ። ማለት መርከዝ ማለት ስለ እስልምና የምትማርበት ነው። ተርቢያ ትማራለህ፣ ይሄ ስርዓት አደብ ምናምን። ከዛ ደግሞ ቁርአን አለ፣ ከዛ ደግሞ ኪታቦች አሉ ትማራለህ። ላይክ በቃ ክፍት ነው። ብዙ እድሎች አገኘው ያንን የምማርበት። መስጊድ ስትሄድ ራሱ ብዙ ነገር ታገኛለህ። መስጊድ ገብተህ ላይክ አንድ ሰው ዝም ብሎ መስጊድ ገብቶ ዘው ብሎ ገብቶ ቁጭ አይልም። መጀመሪያ 2 ረካ ይሰግዳል። ኤክስፒሪየንስ እንዴት ነው? አሁን 1 አመት ሆኗል። what's your experience ይሄን ነገር ስታደርገው? because in order for you to have a result you must do everything that is asked of you to see a result, right? አሁን ብዙ ሰዎች ምንድነው የሆነ እምነት ይቀየሩና እምነቱ የሚለውን ሳያደርጉ አይ ምንም አልሰራለም ይላሉ። ግን if you do it like everything I'm talking about, of course it's not going to be perfect, right? because እንትን ነው እንደ habit ነው እየለመድከው ትመጣለህ። so when you do it like is there any transformation internally externally ለውጥ አይተሃል በራስ ላይ? ያ በደንብ
በደንብ ነው እንጂ ላይክ ህይወት ላይ ራሱ ይስተካከላል ነገሮች ማለት ነው። አምላክን በምትገዛበት ሁኔታ ውስጥ ህይወት የሚስተካከል ነገር አለ፣ የሚለወጡ ነገሮች አሉ። በቃ ላይክ በፊቱ ከምትኖርበት ምንም ህግና እንትን በሌለበት አምላክን የምታውቅበት መንገድ በሌለበት አሁን ደግሞ ህግ አለ፣ መንገድ አለ፣ ፓዝ አለ። እኔ ለምሳሌ ራሴን በምን እንትን እንደምታውቃለህ፣ ለምሳሌ ደክሞኝ በጣም ዝዬ ምናምን እንግዲህ በፊት ነገር ያለው ደስ ሲለኝ ነው አምላክን የማመልከው። አሁን ግን ወደ እስልምና ስመጣ ግን አምላክን ደስ ሲለኝ አይደለም የማመልከው። ደክሞ የሆነ ወይም ከስራ ወይም ደግሞ ከፀሐይ ምናምን ገብቼ በቃ እስቲ አሁን ስል ሲጀመር እኮ ሙስሊም የሆንከው እኮ ረያን ልትሰግድ ነው እንድትሰግድ ነው ሙስሊም የሆንከው። ስትፈልግ የሆነ እንድትሰግድ አይደለም፣ ወይም ደግሞ ደስ ሲል እንድትሰግድ አይደለም። በቃ ይሄ ነው ላይክ አምላክን እንትን የምትለው በዚህ መንገድ ነው። ወደዚህ ነገር የመጣው ይሄን ነገር ለማድረግ ነው። ስለዚህ ከበፊቱ ከነበርኩበት ከላይፌም ከህይወቴም አሁን ወደዚህ ወደ ነበርኩበት መጥቻለሁ። እንደ በፊቱ ልኖር አልችልም። አሁን በፊት እንደምኖረው ሙስሊም ሳልሆን በፊት እንደምኖረው አሁን መኖር አልችልም። ለምን? እስልምና የሚከለክላቸው ነገሮች አሉ። ማልሄድበት ቦታ አለ፣ ማልቀመጥበት ቦታ አለ፣ ማልናገረው ነገሮች ደግሞ ማጠጣው አሉ። ነገር አለ፣ ማጠጣው ነገር አለ። So total transformation ነው. So I'm saying when somebody does all that in order to see a result, right? Like some kind of manifestation, you have to do everything. And when you do, ፕራክቲስ አደርጋለህ ያገራል፣ ወይም ደግሞ ፕራክቲስ በምታደርግበት ጊዜ ልምድ ይሆናል፣ ህይወት ልምድ ይሆናል። የኛ በሌላ ነገር ህይወታችን ራሱ እናላምድ የለ እንዴ? በላይክ የሆነ መጽሐፍ ለምሳሌ 21 ቀን እናንብብና ይባል አለ በፊት የምናውቀው። ይሄኛው ደግሞ ልምድ ነው። ላይ ባንዴ ተነስተህ ለይቱ ሙሉ ቆሜ ልደር አትልም። ባንዴ ማለት ተነስተህ ከዛ በኋላ ላይ ከዛ እየለመርክ እያስለመርክ ሌይል የሚባል ነገር አለ፣ ሌይል መስገድ አለ፣ ሱና መስገድ አለ። ሱና ከዋና አላህ ካዘዘ ውጪ በቃ የተወደደ በነቢያችን የተወደደ ላይ ከሚሰገደው ሱና ማለት የሱ ፈለግ ማለት ነው። እነሱ የሚያደርጉትን ማድረግ እነዚህን ሁሉ ቀስ በቀስ የምትለምዳቸው እያረክ የምትለምዳቸው ነገሮች ናቸውና ያንን በፕራክቲስ ነው የምታገኘው። ቀስ በቀስ ነው የምትለምደው። ሰው አይ ዶንት ኖ ጋይስ ከታች ለምን እንደዚህ ደብተው አላውቅም። እኔ ጀስት እኔ ላይክ የራሴን ነገር ነው እየገለጽኩ ያለሁት። I took the መሰለህ like I'm asking just your personal እንትንህን ነው። እና ያው በክርስቲያኒቲ ትንሽ ለየት ይላል ታውቃለህ አይደል እንዴ? ከፈለክ ትጸልያለህ፣ ከፈለክ ታነባለህ፣ ከፈለክ ቸርች ትሄዳለህ፣ ከፈለክ ጸልየህ ትበላለህ፣ ከፈለክ አታረገውም። so there is no እንትን the only I've seen የተወሰኑ ዴዲኬሽን ያላቸው ሪሊጅኖች እስልምናና ጁዳይዝም ካየው is a way of life ነው። it's not like በሁሉም ነገር ውስጥ አለ ቀባ የምትበላውን የምትጠጣውን ማድረግ የሌለብህን ማድረግ ያለብህን so daily throughout the day there is like የምታረጋቸው ነገሮች አሉ ቀባ ሃይማኖታዊ ሪቹዋል ያ እና ያንን ነገር እንዴት አየው? is it difficult for you to do so first coming from Unitarian where ያ መጀመሪያ ስመጣ ይከብዳል። ያለመርኩ ነገር ስለሆነ ያው መጀመሪያ ሲከብደኝ ነበር። ውዱ ማድረግ ራሱ ይከብደኝ ነበር። ማለት መታጠብ፣ ከሽንት ቤት ስገባ መታጠብ፣ ከሽንት ቤት ስወጣ መታጠብ። ከዛ በኋላ ላይ ሳስበው ሃውስ እንዴት ነው ይሄን ስጠላይ ነበር። ሙስሊሞች ቂጣጣቢ ናቸው ብዬ ሳወራ የነበረው እንዴት ነው ይሄን ነገር ራሱ ከዚህ በፊት ዋደሄል ምናምን ማለት ጀመርኩ። ላይ ከዛ በኋላ ደግሞ እየወደድኩ ትመጣለህ። ራስን እያጸዳ ነው የምትመጣው። ራሱ ክሊን ሆነ ነው ትወደዋለህ። የሆነ ጊዜ አድካሚ ብለህ የምታስበው ነገር በቀን ውዱ ላይ ቶሎ ነበር የሚፈርስብኝ ገና ስሰል ማለት ነው። ውዱ ማለት ከመስገድ በፊት ፒውር መሆን አለብህ። በቃ ከሰውነት የሚወጣ ምንድነው የሚባለው በሽንትም ደግሞ በእንትን በኩል የምታወጣው ነገር ውዱን ያፈርሳል። ፒውር አይደለም ማለት ነው ለመስገድ። ያንን ከማድረግ በፊት ራስን ታጸዳ። እጅን፣ አፍንጫንና ከዛ ደግሞ እግሮችን ታጠባለህ እና ያንን ማድረግ ይከብደኝ ነበር። what's the purpose of that? like ምንድነው why purpose ምንድነው? ያ እዚህ ጋር እንትን አለው ትምህርት አለው። ምን መሰለህ ትምህርቱ? ለምሳሌ እጅን ስታጠዳ ብዙ ጊዜ ሰው ወንጀሎችን የሚሰራው በእነዚህ አካሎች ናቸው። በአፉ ይሰራል፣ በምላሱ በአንደበቱ ይሰራል፣ በአፉ ይሰራል፣ በእጆቹ ይሰራል፣ በእግሮቹ ይሰራል ወንጀልን። ላይክ እኔ ካነበብኩት ነው። ልሳሳት እችላለሁ፣ ከታች ታርሙኛላችሁ ከተሳሳትኩ ማለት ነው። ካነበብኩት ይሄ ማድረግ
ያ ወንጀሎች በዚህ ይሄዳሉ ነው አንደኛ። በዛ መንገድ እያመለከተ ነው ያን ነገር ማለት ነው። እጅ ስትታጠብ በእጅ የሰራን ወንጀል እያጠብኩ ነው ምልክት ላይክ በቃ በአፍንጫ በአፍ በምትናገረው ነገር በእግር በዚህ የሰራ ወንጀል ይሄድላል ነው። ስለዚህ ይሄኛው ነው እኔ ካነበብኩት፣ ከተሳሳትኩ ታርሙኛላችሁ። ፒውሪፊኬሽን ነው ባጭሩ፣ በቃ ንጽህና ነው። ራስን እያጸዳ ነው። አምላክ ፊት ደግሞ ስትቀርብ ንጹህ ሆነ ነው መቅረብ ያለው። ኢቭን ኢትስ ኖት እኮ በጣም አመቺ እኮ አይደለም እኮ አንድ ሰው እኮ ኢስቲንጃ ማያረግ ከሆነ ራሱ ኢትስ ኖት ኖርማል። አንድ ሰው ከሸና በኋላ ያንን ቦታ ክሊን ማድረግ አለበት። ምክንያቱም በየቀኑ ያንን ልብስ የምንለብስ ከሆነ እንትን አለ ቦታውን ያበላሻል የምንለብሰውን ነገር። I think scientifically there is a lot of እንትን purpose አለው። እንትን cleanliness is really good for your health for a lot of things, right? Again, I just want to know the spiritual meaning of it. You know what I'm saying? Like, እንደሚመስለኝ I thought it was always like having those kind of character, it builds character, it builds habit. Like ይሄ ነገሮችን ማድረጉ ሰው ዲስፕሊን ይሆናል፣ አምላኩን እንዲያስብ ያደርገዋል። not necessarily the physical act ሳይሆን the fact you do that ከሰው እንደዚህ አይነት ነገር ከሌለ አሁን በክርስቲያኒቲ ካየው በተለይ ግን በባይብል ልንገርህ፣ በነገራችን ላይ በባይብል ይሄ ነገር አለ ታውቃለህ፣ በኦሪት ማለት ነው። አንድ ሰው ሽንት ቤት ገብቶ ካልታጠበ ያንን ቦታ ካላጸዳ ወይም ደግሞ ሽንቱ ልብሱ ላይ ካለ በዛው መንገድ ቤተ መቅደስ ከገባ እንደሚቀጸፍ ታውቃለህ፣ ይገደላል። አምላክ ይቀጽፋል። ላይክ በጣም እዚህ ጋር አሁን አንዱ ከታች ቂጥን ካልታጠብክ ቂጥ በማን ነው በቂጥ ወንጀል ትሰራለህ ያለኝ ነው። ላይክ እስቲንጃ የሚባለው ፓርት እስቲንጃና ውዱ ይለያያል። እስቲንጃና ውዱ የሚባል ነገር ይለያያል። እስቲንጃ ማለት መጀመሪያ እጅን ትታጠባለህ፣ ከዛ አፍና አፍንጫ ትታጠባለህ። ስማ የኛ ህዝብ ግን ለማፌዝ የተፈጠረ አይመስልም? በጣም ማይ ጋድ ኒኮ መሳቅ ስፈልግ I just post something anyway የእሱን ቴስቲሞኒ እየጠየቅኩት ነው ጋይስ። ገና አንድ አመቱ ነው ኤክስፔሪየንስ ያደረገውን አትሊስት 2 ሪሊጅን ኤክስፔሪየንስ አድርጋል prior to Islam። ጀስት ብቻ እንትን ልበለት ይሄን ነገር ልመልስለት። ውዱ የሚባለው ፒውሪፊኬሽን የሚባለው እግርህን፣ ፊትህን፣ ጸጉርን ትዳብሳለህ፣ ጆሮውን ታጸዳለህ፣ እግርን ትታጠባለህ። ዚስ ውዱ ማለት ፒውሪፊኬሽን ማለት ይሄ ነው። ሌላው ፓርት እስቲንጃ ነው። ታጸዳለህ፣ ጧሃራ ያልሆነ ቦታ ማለት ነው። ወይም ደግሞ ንጹህ ያልሆነ ቦታ ታጸዳለህ። ከሰውነት በሚወጣ ቦታ ትታጠባለህ። እንትንን የሚያፈርስ ማለት ነው። ንጽህናን የሚያፈርስ ቦታ ነው። ያን ነገር ታጸዳለህ። ዛሲት በቃ ያ በዛ በኩል ልክ ወንጀል በዛ በኩል እንትን ታደርጋለህ አላልኩም፣ ግን በእጅ ወንጀል ትሰራለህ ብያለሁ፣ በአፍ ትሰራለህ ብያለሁ፣ በእግሮች ትሰራለህ ብያለሁ። በቃ ላይክ በጣም ከባይብል ደግሞ አይ ቲንክ ካልተሳሳትኩ ዘሌዋውያን ምዕራፍ 16 ነው። ከዚህ በፊት አንብቤዋለሁ። እግዚአብሔር ራሱ በነገራችን ላይ እግዚአብሔር ራሱ እንዴት መሰለ የሚያስዛቸው አይሁዳዊዎችን ዘዳግም ምዕራፍ 23 ላይ አካፋ ይዘህ ትሄዳለህ አለ። ወይም ደግሞ የምታፍስበት ወደ ሜዳ ለመጸዳዳት ስትፈልግ ከዛ በኋላ ትጸዳዳለህ። ከዛ በኋላ ትደፍነውና ከዛ በኋላ ለምን ካለፈንከው አምላክ እግዚአብሔር በዛ በሰፈሩ መካከል ሲመላለስ ያንን ነገር ካየ ትቶ ነው የሚሄደው፣ አያግዝም። ያን ነገር ስለሚጸየፍ ማለት ነው። ንጽህና አምላክ ራሱ ንጽህና እንደሚፈልግ ከራሳችሁ መማር ትችላላችሁ ክርስቲያኖች። ስኖ ጀስት ጆኪንግ አምላክ ራሱ እንደዛ ነው የሚያዘው። ስለዚህ ንጽህና ለኛ አይደለም ማን ነው ለአምላክ ራሱ በቃ እንደሚያስፈልግ ከመጽሐፋቸው መረዳት አለባቸው። አምላክ ራሱ የሚቀበለው በንጽህና በዛ መንገድ ነው። ደግሞ ሳይታጠብ ወደ መኩራብ ገብቶ ማንንም ሰው ዝም ብሎ መስገድ አይችልም። እንደ ባይብል ማለት ነው። ዘዳግምን አንብቡ። በነገራችን ላይ ዘዳግምን አንብቡ፣ ዘሌዋውያን አንብቡ። የህግ መጽሐፍ ነው፣ ለኛ አይደለም አትበሉ። አምላካችሁ እግዚአብሔር ነው ያዘዘው። የአምላካችሁ እግዚአብሔር ደግሞ ምን አይነት አምላክ ነው የሚለውን ተረዱት። መጽሐፋችሁን አንብቡና ንጽህናን ይወዳሉ። ዛሬ አንተ ማትታጠብ ከሆነ አምላክ የማይወደው ነገር እያረክ ነው። ለኔ አይደለም ለኔ ምንም አጠቅመኝም ብትታጠብም ባትታጠብም። ሶ ላይክ የሆነ ንጽህናን የምታንቋሽሹ አትሆኑ። አምላካችሁን በዛ መንገድ ነው አምልኮ ነው ንጽህና። ሰው ንጹህ ሲሆን እያመለከ ነው አምላክን ታዞ ያን ነገር ከፈጸመ እኮ ላይክ በሁሉም
ነገር አምላክ በሚለው በትንሿ ነገር እንኳን ከታዘዝኩ አምልኮ ነው። ዛሴ ወርሺፕ የሚባለው ያ ነው። ወርሺፕ ማለት የሆነ መፈትፈት አይደለም፣ ከድንጋይ ጋር ራስን ማጋጨት አይደለም፣ ራስን መጉዳት አይደለም። ወርሺፕ ራስን ለሱ ንጹህ ማድረግም አምልኮ ነው። እና በዛ መንገድ ተረዱት ወንድሞቻችን፣ ወገኖቻችን። እሺ እናመሰግናለን ወንድማችን፣ ተባረክልን። እሺ ወደ አመሰግናለሁ። ቴንክ ዩ። ሌላ ሰው ቴስቲሞኒ መስጠት የሚፈልግ ሰው አለ? ጃ ወዩዩ እንዴት ነህ? እንዴት አንተ እንዴት አጠመደ? ማን አጠመደ? አይ ማንም ስማ፣ መጀመሪያ ማለት ነው እፈርድ ዘንድ በገስትና በኮመንት ላይ ስልጣን ትሰጠኝ ዘንድ መልካም ፍቃዴ ነው። ምን ልታረግ? ምንም አላረግም። የሚሳደቡ ሰዎች አሉ፣ እነሱ ስነስርዓት መያዝ አለባቸው። ለዛ እንጂ ምንም እንደማላደርግ ታውቀዋለህ። ተዋቸው ይማሩ። ትናንትና ሲሳደቡ የነበሩ መች ሰልመዋል እኮ እፎይ ሲቀጥሉ የነበሩ እሺ ለማንኛችሁም እንዴት ነህ ግን አንተ? አለሁ እግዚአብሔር ይመስገን፣ ሁሉ እግዚአብሔር ይመስገን። እፎይም ሰልሞ የመጨረሻ ቀን መቼ እንደተገናኘን ታውቃለህ? ከዛ ትራክ ላይ የሮጥክ ትራክ ላይ ትሬድሜሉ ላይ 2 years ago ከመስለም በፊት የዛኔ ነው የተገናኘነው መጨረሻ። እንዴት ነው? ሃውዝ ዘ ኮንቨርዥን? አልሐምዱሊላህ በጣም አሪፍ ነው። በጣም ደስ ይላል። በጣም ጥሩ ነው። ኤክስፔክት ካረኩ በላይ አሪፍ ነው። ውልም ዝልም ወገቤን ጀርባዬን የለም ቀጥ ብሎ ስለምለም። ከየት ነው የመጣው? አንተ ምን ነበርክ? መጀመሪያ ከፋሚሊ ኦርቶዶክስ ነበርኩ። ከዛ የሆነ ታይም ላይ ወደ ፕሮቴስታንትም አድርጎኝ ነበረ። ትንሽ ወደ ጆ ቤትነስ። ከዛ በቃ ትቼው ነበረ። ሃይማኖት የሰው ፈጠራ ነው ብዬ ኤቲስት ነበር። ኢቲስት ሳይሆን አምላክ እንዳለ አምናለሁ። አግናስቲክ ነው። ኦኬ። ከዛ አሁን ሰለምክ። 2 ዓመት ሆነ? 2 ዓመት ሆነኝ። አንተ ለምንድን ነው የማሰልመው? ምንድን ነው ችግርህ? እናንተን መጀመሪያ ልላክ እየላኩኝ ነው መጨረሻ። ወዴት ነው የምትልክ? አይ እንትን እኮ እረኛ እኮ መጨረሻ ነው የሚገባው። በጎች ይግቡና የእስራኤል እረኛማ ከፊት ሆኖ ነው የሚመራው። እኔ ጎንደር እረኛ ነኝ፣ ከኋላ ሆነኛ ይግቡ። ስማ እንዴ ማነ ይህን ሁሉ ያስተናግዳለኝ? እንትን ካልኩማ በቃ። ግን የሆነ ጊዜ የሆነ ጥያቄ ስጠይቅ አይችክ ነበርና በዛ የተነሳ በጣም በቃ ላገኝክ ፈልጌ ነበርና አንተ ላይቭ የለክም ምናምን ነገር። የምን ጥያቄ? ቆይ 1 ደቂቃ ስጠኝ፣ መጣሁ። 1 ደቂቃ ጋሽ። ታፕታፕ ኮፒ ሊንክ አድርጉ። ቪዥን እንዴት ነሽ? ሰላም ነሽ ወይ? ስነ ምግባር እስከ መቼ ነው ይስም? እኔ እኮ ጃቢሩ ከአንድ ክልል በለው። እኔ እንደ አንድ ሰው አያውቀኝም። ምን ያውቀዋለሁ? የአንድ ክልል ሰው እንደሰለመ ቁጠረው። እኔ በጣም የማደንቀው እንዳንተ የማከብረው ወንድሜ ነው እና መቼ መቆየት ደግ ነው። ግርሞኛል። ሲጠፋ እኮ ነው ይሄ ጠፍቶ ነው ለካ። ወንድማችን ተጠምዶ ነው ለካ። ከባድ ሚዛኖች ናቸው የሚመጡት እኮ ገብቶሃል? የድሮ ጀለሳችን ነበር። ድሮ እዚኛ እናንቀጠቅጥ ነበር። ያኔም አውቀዋለሁ። ዞሮ ዞሮ አየህ ይሸሻሉ። አሁን ይሄ በሌላ ሙድ ራሱ ያሉ ሰዎች ያላዋቂ የታወቁ ሰዎች ገብተዋል አይደለ? ተሳዳቢ ምናምን የምንላቸው በሃይማኖት በብሔር አገር ሰው ለሰው ሲያባሉ የነበሩ ሰዎች የእውቀት ባልተቤቶች በየድርሻቸው ሲመጡ ሁሉም ጥግ ጥጉ ይዛልና የሁሉም ፕሮፌሽን ይወጣልና ጥሩ ነው። ቤታችን ተመራጭና ተወዳጅ መሆኑ ትግላችን እንግዲህ አንተ የታገልከው ለዚሁ ነበረ። ስለዚህ አሁን 1 ሚሊዮን ቢሉን እኛ እኮ ነበረ ስሜ እኔ እኮ አቁም የሆነው እንጂ እኮ ሌላ ቤት አልነበረም። የቤት ነበር እኮ እና እነጃ ምናምን የምታውቂያቸው
በዛን ጊዜ ነው ላይ አዎ በዛን ጊዜ መጀመሪያ ላይ ለ5 መጀመሪያ ላይ ዓመት ግን ደከመኝና ያው አንዳንድ ነገሮችን ምክንያቱም ላይክ እኔ ስድብ ምናምን አልወድም። እኔ ምን ማድረግ የምወደው ላይክ let every religion be questioned question ይደረግ every book and let the truth prevail እውነት ያሸንፍ ተረዳሽ። እና ጥያቄዎችን ስጠይቂ አሁን ብዙ ጊዜ ደስተኛ አይደሉም ገባሽ። ላይክ አሁን ብዙ የክርስትና እምነት ተከታዮች ብዙዎች they don't want to question ሰው question ማድረግ አለበት። ብላይንድሊ መከተል ጥሩ አይደለም። ስለዚህ ምንድነው ተመልሻለሁ። እሺ ሲጨርሱ አይ ቀጥሉ በቃ ቀጥል ሰው ችግር የለም። እኔ ብላይንድሊ መከተል ጥሩ አይደለም። የሰው ልጅ አንብቦ ተረድቶ ዳውት የሌለው ሰው that person አላነበበም ማለት ነው። if you don't have a doubt አላነበብክም ማለት አላነበብክም። ይሁዳ ባንዴን ሐሳቤን አንድ ሰከንድ ብቻ ጃቢር በጣም የምወድህ የማከብርህ በዚህኛው ህይወት ሳይሆን ያኔ ራሱ በቃ እንደ ይሁዳ ቁጭ ብዬ የማዳመጥ በምታነሳው ሐሳብ የተደራጀ እውቀት ስላለህ እኔ ደግሞ እውቀት ያለው ሰው ምክንያታዊ የሆነ ሰው አከብራለሁና በጣም የምወደው ወንድሜን ማሻአላህ አላህ ይጨምርላችሁ ለማለት ነው። እሺ አላህ ይውደድሽ፣ አላህ ወዶ ያዋድሽ። እሺ ኢዮዳብ እንድናነሳ የፈለግኩት ሐሳብ አሁን አንተ ኢየሱስ መልእክተኛ ነው ብለህ ታምናለህ ከእምነትህ አይደለ? እኔ ወዲህ መልእክተኛ ነው ስትል ያው ይናገር አይደለ? ዮሐንስ 17:3 ላይ ከእውነተኛው አምላክ ተልኬ የመጣው ነው ይላል አይደለ? እኔ የእውነተኛው አምላክ መልእክተኛ ነኝ ይላል እኮ። እና ኢየሱስ አንተ የአምላክ መልእክተኛ ነው ብለህ ታምናለህ? እኔ እኮ አልከራከርም ወንድሜ ጃ አይደል? ያንተን ቪው ነው ማየት የፈለገው። ነው ያንተን ቪው ነው። እኔ ማዕቀብ ተጥሎብኛል፣ ፍሪደም የለኝም። I can't speak አሰማም እንዴ? ኦኬ እኔ እኮ ማዕቀቡን እስከሚያነሱ ድረስ አቡነት ያፍለ ሳለሙና እነ የፕሮቴስታንትና የኦርቶዶክስ ተዋህዶ እምነት እንትን ጳጳሳቶች ማዕቀቡን ሲያነሱልኝ ነው ማውራት የምችለው። እኔ ሳወራ ሰዎች ስለሚናደዱ ስለሚበሳጩ እኔ ዲሞክራሲያዊ መብት የለኝም። የማምነውን የማስተማር እግዚአብሔርን ቃል የማስተማር መብት አልተሰጠኝም። እና ምን አሰብኩኝ፣ መድረኩን ከፍቼ ግን ማስተማር የሚፈልጉ ሰዎች ገብተው ማስተማር ይችላሉ። ጥያቄ ካለኝ ይጠይቃለሁ። የኔን አመለካከት ግን በቃ አልተፈቀደልኝም። አንተ ግን እንዴት አሁን ያንተ ወደ እስልምና መምጣት እንትን ብሎኝ ነው አዋነ ነው ቴስቲሞኒ ኢዚ ነው በጣም እንደ ሃው ታውቀ እስልምና ሃይማኖት ነበርክ ገባ ሞር ላይክ ሳይንሱ ላይ ምናምን ላይ ነበር አለ እንትን ስናደርግ የነበረው እና ያ ልክ ምንድን ነው ያው አዎ ማለት ላይክ ስለ አላህ ራሱ ስታውቅ ስለ ፍትሃዊነቱ ስለ አይደንቲቲው ስታውቅ ምናምን በጣም ኢንተረስትድ ነው ማለት የሚገዛ ሐሳብ ነው። አምላክ ይሆናል ብለህ የምታስበው አምላክ ብቻ ሳይሆን ላይክ ታስተካክለዋለህ ራሱ ለአምላክ ያለን። እኔ አሁን ለምሳሌ አምላክ እንደዚህ ነው ብዬ ላይክ ክርስትና ላይ ያጣሁት አምላክ አለ። ያ ፍትሃዊ ያልሆነው አምላክ፣ ሎጂካሊ ያልሆነው አምላክ እኔ እንጃ አምላክ ነው ብዬ ላይክ ፈጣሪ ነው ብዬ በፈጣሪነቱ ብቻ ፐርፌክት አድርጌ የምፈልገውን አምላክ በቃ አላገኘሁትም። ከክርስትና የወጡት ለዛ ነው ትልቁ ምክንያቴ ማለት ነው። ወደ እስልምና ስንመጣ ግን ያ የምፈልገውን አምላክ ብቻ ሳይሆን ሌላ ስለ አምላክ ማወቅ ያለብኝን የሚገርሙ አይዲያዎችን አውቄ ነው ወደ እስልምና የገባሁት። ይሄ ነው ትልቁ ምክንያት በቃ። እና ለምሳሌ በክርስትና ሃይማኖት እድል ባልተሰጠክ ነገር ትጠየቃለህ። ለምሳሌ አንተ ማይክህን ሚውት አርግና አውራ ብልክ እና ታወራለህ፣ ግን አልሰማሁክም ብዬ ልጠይቅህ አልችልም። ገባህ አይደል? ምክንያቱም እድሉ አልተሰጠማ፣ ማይክህ ሚውት ሆኗል። እና እግዚአብሔር እንደዚህ አይነት አምላክ ነው፣ እድል ባልሰጠ ነገር ይጠይቅካል። በቃ ለምንስ ብለን መጠየቅ አልችልም። ይሄ አንዱ ነገር ነው። አላህ ባልሰራው ነገር አይጠይቅም፣ ባልሰራከው ነገር አይመነዳም። በሰራከው ነገር ትጠየቃለህ፣ በሰራው ነገር ይሰጣል። ለምሳሌ ኢሳውን ጠላው ያዕቆብን ወደድኩ ብሎ ገና ከመወለዳቸው በፊት ሁለት ሕፃን አዳምና ሔዋን እኔ ምን አገባኝ? በአዳም ኃጢአት ምንም አይነት ነገር ሊደርስብኝ አይገባም። ምን አገባኝ? ገባችሁ አይደል? ማለት ምን አገባኝ? ምንም ማለት አላዋጣው ወይ በሀሳብ እንትን ወይ ደግሞ ሂድ በላ አልገፋሁት። ምንም ባልነበርኩበት ነገር
እኔ እግዚአብሔር ራሱ መልስ ይኖረዋል ብዬ አስባለሁ። በአዳም ምክንያት ለምንድን ነው እኔ እንድረገም ያረከኝ? አንድ ሴት ልጅ በምጥ ሞታ እግዚአብሔርን በምጥ ለምን እንድሞት አደረከኝ ምን አጠፋው ብላ ብትጠይቀው በሔዋን ምክንያት ነው የወረስሽው ከማለት ሌላ ምንም መልስ የለውም። ምን አደረገች ይች ልጅ? እና ግን ይህን ነገር አሁን ስታይ ምንም የእርግማን ግን በአሁኑ ዘመን ይሰራል። ወረባር ኤፕሮ አላው ሴት ልጆች ያመጣሉ እኮ አሁንም ወደ ሰዎች ወደ አፈር ይመለሳሉ። አይ ግን አለማመጥ ይችላሉ። ሲሴክሽን አለ ኖ አይ ናቹራሊ ነው እና እንትን ነው አክቹሊ ለጽድቅ ናቹራሊ ተቆጠረልን ደግሞ ወደ ጽድቅ ኤፕድሮ የሚባል የሚዋጥ ክኒን አለ እኮ እሱን እኮ አዎ። ግን እኛ ስለ ተፈጥሮ ነው እያወራን ያለን። ገባ? ተፈጥሮን የዘረጋው ደግሞ ፈጣሪ ነው፣ ሰው ስለሰራው ነገር ሳይሆን ግን ፈጣሪ ሰው እንዳሉት ልጆች እኮ በእምነቱ ነው ሲሴክሽንን ደግሞ በእንትኖች ሰጣቸው። እኮ ሰዎች ናቸው አይፈጠሩት። እሱ ኦኬ እንዲህ ለምን ተቀዳ ሆዷን ተቀዳ የሆነ ነገሯን ተቀዳ። ለምንድን ነው ስቃይ ውስጥ የምገባው? እናውቃለን እኮ በጣም ስቃይ ያለው። ለምንድን ነው ይሄ ሁላ ስቃይ ውስጥ ምንም ባላደረጉት ባላጠፉት ነገር እንትን የሚሉት? እና እድልም አልተሰጣቸውም። ቢያንስ ኦሪጂናል ሴን የለም ላይክ there's no እኛ በእስልምና ሃይማኖት እንደነገርኩት ነው ማንም ሰው በሰራው ነገር ነው የሚጠየቀው፣ በሰራው ነገር ነው የሚመነደው። በቃ ዛሲት ማንም ሰው እንትና እኮ እንዲያርጓል በእንደዚህ ምናምን የሚባል ነገር የለም በእስልምና ሃይማኖት። የሚገርም ነገር አንድ ኮንሰፕት ልንገርህ እዮዳብ እንድታውቀው። በእስልምና ሃይማኖት አንተ እኔ ላይ ኃጢአት ከሰራክ አላህን ሄደ ይቅር በለኝ ብትለው ይቅር እንደማይልህ ታውቃለህ። እሱ አይመለከቱም። really ከኔ ጋር ነው የሚጨርሰው። ሆላል አንተን እኔ ከበደልኩ አላህ እኔን ይቅር ሊል በአንተ በዛ ምክንያት እኔን ይቅር አይለኝም። ሄደ በፈለገበት ትጠይቀው፣ እሱ ጋይድ የሚያደርግ ሂድና ከእሱ ጋር ጨረስ ነው የሚለው። ምክንያቱም እኔ ነኝ የተበደልኩት። ሚዛን ነው መሀላችን የሚያስቀምጠው። ስለዚህ አንተ አላህን ይቅር የምትለኝ እሱ ላይ በሰራከው ኃጢአት ብቻ ነው። ገባህ? እኔ ላይ በሰራከው ኃጢአት ከኔ ጋር ነው የምጨርሰው። ገባህ? ኢቭን የቂያማ ቀን ራሱ እኔ እናንተ ሚዛን ላይ ነው የምንቀመጠው። ይቅር ካልኩ አላህ ይቅር ይላል። ይቅር ካላልኩ ግን ባጠፋከው ጥፋት ልክ ትጠየቃለህ ማለት ነው። የአንደኛው ነገር ነው በጣም የሚገርመው ነገር እስልምና ላይ ማለት ነው። እና ሌላው የሚገርመው ነገር ደግሞ እስልምና ላይ የማይጠየቁ ሰዎች አሉ በኃጢአት። ገባህ? እና እነማን ናቸው? ሳያውቁና ተገደው ኃጢአትን የሚሰሩ ሰዎች። ገባህ? አሁን ለምሳሌ ህፃን ልጆች ምንም እውቀት የላቸውም። አንድ ህፃን ልጅ አሁን አንተ የሆነ ሰውዬ ፎቅ ጫፍ ላይ ተቀምጦ ገፍትሮ ቢገድለው ገደልክ ተብሎ አይጠየቅም። ህፃን ነው፣ ምንም ሞራል አካውንታቢሊቲ የለውም። ገባህ? እብድ አሁን ምን አጠፋ ብለህ ትጠይቀዋለህ? እንደገና ደግሞ ራሱ አንተ ተገደክ አንዳንድ ነገር ልታረግ ትችላለህ እና እንዲህ ዝም ብሎ በግርድፉ ትገደላለህ፣ ወደ ሰዓት ትጣላለህ የሚባል ነገር የለም። በደም ነው የሚታይልክ፣ በደም ማለት ነው። እና ዲቴል ስትገባ ምንድን ነው እስልምናን ያደረጉት ኋላ ቀር የመሰለ ግን ወደ ውስጥ ስትገባ ግን በጣም ዘመናዊ እና የሚኖር ህይወት ዓለም ላለችበት ክራይሲስ የሚገርም ስር ነቀል የሆነ መፍትሄን የያዘ እምነት ነው እስልምና። እኔ በዛ ልክ ተረድቼዋለሁ። ምክንያቱም እንትን ሲሉ ሰማለሁ በእስልምና ለሁሉም ጥያቄ መልስ አለ ይላሉ። እና እንደዚህ ዲቴል አሁን ለምሳሌ ብብሊክሊ ለሁሉም ጥያቄ መልስ የለም። ገባ? አለ አንተ ለማወቅ አቅም ውስጥ ካለክ ድረስ አለ በእስልምና በቁርአን ቁርአን ስክሪፕቸር ለሁሉም ጥያቄ የሚሰጥ መልስ አለ። እስልምና ለሁሉም ነገር መልስ አለ። እና እንደውም እኔ ሙስሊም ሆኖ የማይጠይቅ ሰው ያናድደኛል። እዛው ተቀምጦ ነው እንትን የሚለው የሚጃጀው። ግን እኔ ራሱ ከሰለምኩ በኋላ አንዳንድ ጥያቄዎች ሲፈጠሩብኝ ሄጄ ቶሎ ስመልስ ላይክ ስጠይቃቸው በደም ተከራከረ። ሼም አይዘኝም ሁላ ማለት ነው። ሼም ይዞኛውን ኧረ በቃ ምናምን አይደለም፣ እንደዚህ በፍጹም የለም። ምንድነው በስነስርዓት ነው ተከራክሬ እንትን እላለሁ። ግን ልክ ስትረዳው ኢማንክ ከፍ ይላል፣ እምነትክ ይጨምራል። ያ ትልቁ ፖይንት ነው እስልምና ሃይማኖት ላይ ማለት ነው። እና ይሄ ጥያቄ ተፈጥሮብክ ሌሊት 9 ሰዓት ተነስተ ሻማ እያበራክ እጣን ምናምን ቀበርቹ እያጫጫስክ በቃ እየጸለይክ አልቀስ ይገለጥልሃል የሚባል ነገር የለም። እወቅ ነው፣ ጠይቅ ነው፣ አንብብ ነው። ከዛ ያወቅከውንና ያወቅከውን ነገር ታምናለህ። ያለው ከቁርአን ነው የሚመጣው ወይስ መልሱ ከሄድ ነው የሚመጣው?
በቃ ትጠይቃለህ። ላይክ እኛ የምንመራው ላይክ በቁርአንና በሰሂህ ሐዲሶች ነው የምንመራው። እነዚህ ነገሮች ላይ ሐዲሶች they are the teaching and the saying of ሐዲስ ማለት ላይክ የነብዩ ትምህርት ናቸው። ላይክ ንግግሩ የነብዩ መሐመድ ነው፣ ሐሳቡ ግን ያለህ so everything that ነብዩ ያሉት ተጽፏል። ሐዲስ ማለት ነው። የተጻፈ ንግግሩ አለ። በቃ እሳቸው ያስተማሩት ትምህርት አለ። ትምህርቱ ከቁርአን ውጭ ነው። ለምሳሌ ቁርአን አሁን ላይ በክርስቲያንኛው ሶላ ስክሪፕቸር አለ በመጽሐፍ ቅዱስ ብቻ እዚህ ውስጥ አሁን ለምንፈልገው ነገር ሁሉ እዚህ ውስጥ ነው የምንፈልገው። እዚህ ውስጥ ከሌለ በቃ የለም። እሱማ ብዙ ነገር የለም እሱ ውስጥ በቃ እዚህ ውስጥ ከሌለ የለም ነው። ቆይ ግን እዮዳብ ያው አንተ አስተማሪ እንደመሆኑ መጠን አንድ ጥያቄ ልጠይቅህ ከመጽሐፍ ቅዱስ አንድ ብቻ እንድታሳይ ይቻላል? እኔ ቢያልፈኝ ደስ ይለኛል። ማዕቀብ ተጥሎብኛል እና የመናገር መብት የለኝም። እስቲ እኔ ነኝ ያለ ክርስቲያን አንድ ክርስቲያን የማስተማር መብት የለኝም። ስለዚህ ጠይቀው ይመልስልሃል። ማን ይጠይቅ? እኔ አሁን ጥያቄ ጠይቃለሁ፣ ከዛ እማራለሁ እና አወያያለሁ። እኔ ስናገር በቃ ደሜ መራራ ነው ብሮስኪ። ነገ ሰላማዊ ሰልፍ ነው የሚወጣው። እሺ ለማንኛቸውም ስለ ቁርአንና ስለ ሐዲስ ስነግርህ ምንድን ነው አሁን ለምሳሌ በቁርአን እኛ ሰላት መስገድ እንዳለብን በቀን 5 መስገድ እንዳለብን ይነግረናል። በሐዲስ ደግሞ እንዴት ብለን እንደምንሰግድ ምን እንደሚባል ምናምን ነገር ነብዩ አስተምረውናል ማለት ነው። ይሄ ነው በቃ ፖይንቱ ማለት ነው። አሜን ሜክ ሴንስ አገር አስተሆ ፖይንት ማወቅ ፈለኩት ምንድን ነው ሰው በቁርአን አለ ሐዲስ አለ። ሰው በሁለቱ ነው በሁለቱ ነው እና እነሱን ደግሞ ላይክ ነብዩ መሐመድ ባስተማሩት መንገድ ሰለፊዎች በተረዱበት አረዳር ነው የምንረዳው እንጂ የራሳችንን ማብራሪያ የራሳችንን እይታ አንሰጥም። እንደገና ሌላው ትልቁ ነገር ምንድነው አምላካችን አለ እኩያ ሌላ እሱን የሚመስል ነገር የለም ወይ ደግሞ ማንነት። ይሄን ነገር በደንብ ተረዱ። ሐዲሱን አንተ አንብበህ መረዳታችን ላይክ ኢንተርፕሬቴሽን አለ እንዴት እንደተረዱት አለ ተፍሲር አለ ምናምን ነገር የሆነ ሐዲስ ወይ ቁርአን ሊሆን ይችላል። እንዴት እንደተረዱት ደግሞ ተፍሲር አለ ደግሞ ከዛ ሰው አሁን የሆነ ሐዲሱ ላይ የሆነ ትምህርት ካለ ያን ትምህርት አንተ በተረዳው አለ የምትተረጉመው። በእነሱ በተረዱበት መንገድ ምክንያቱም አሁን በቀላሉ ስታይ አሁን ክርስቲያኖች እርስ በርስ የሚጨቃጨቁት በቃ በራሳቸው መንገድ ነው የሚተረጉሙት። አሁን እንትን የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው ለማርያም ነው ይላል። አንዱ ይነሳና ደግሞ ለእስራኤል ነው ይላል። ጭቅጭቅ ነው ሁሌ ገባካ። ይህንን ነገር እንዴት አድርጎ ያስቀመጠ ሰው የለም ምናምን በቃ የዚህ ላይ ክፍተት አለ እና ሁሉም ሰው እየተነሳ በራሱ መንገድ እንዳይረዳው ሜቢ አካሄዱ ሜቢ ሊሆን ይችላል፣ ግን የምናምነው ነገር ይለያል። አሁን በመጽሐፍ ቅዱስ የፕሮቴስታንት እምነት ተከታይ ሪፎርም እንትኖች ዳስን መጽሐፍ ቅዱስን አንብበ ትረዳለህ። ኦፍኮርስ ራሱን የቻለ ሄርሜኖቲክስ አለ አንደርስታንዲንግ ሃው ቱ አንደርስታንድ ማለት ነው። ግን እሱም ከዚህ የወጣ ነው። አሁን በኦርቶዶክስ ተዋህዶ ገድላት አላቸው፣ የራሳቸው ዶግማና ቀኖና አላቸው ገባ የሚረዱበት። በእስልምና ግን ሲምፕሊ ቁርአንን ብቻ አይደለም ሐዲስ አለ ቁርአን አለ። ሐዲሱን ደግሞ የምትረዳበት ደግሞ ተስፊር አለ። ስተፕሶች አሉ። አንተ ዝም ብለህ አንብበህ እኔ ከፍቼ ለምሳሌ አዲሱን አንብቤ መረዳት ትችላለህ። ክሊር ነው ያለው ነገር፣ ግን አንዳንድ ላይክ ያልተረዳቸው ነገሮች ካሉ ላይክ ቀደምት ሰለፊዎች በተረዱበት መንገድ ነው የምትረዳው፣ የተለያየ እይታ እንዳይኖር ማለት ነው። እነሱ እነማን ናቸው? ላይክ ሰሃባዎች ማለት ነው፣ የነብዩ መሐመድ ደቀ መዛሙርት። እነሱ ዳይሬክት ከነብዩ መሐመድ እነሱ ሐዲስን እነሱ ናቸው የጻፉት። ከነብዩ መሐመድ እየሰሙ ነው የጻፉት። ገባ? የነብዩ መሐመድ ንግግርን አብረው ማለት የመሐመድ አስተምሮና አባባል ነው።
በቃ ነብዩ መሐመድ ያስተምራሉ። ገባክ አይደለ? ሲያስተምሩ ያንን ነገር ሰሃቦች ይጽፉታል። ሰሃቦች ይጽፉታል። ሰሃቦች የጻፉትን ነው ሐዲስ ማለት። ያንን ነገር ስታነበው ሌላ አለ ተፍሲር የሚባል ተፍሲር ማለት ደግሞ ያንን ነገር ያብራሩበት ማለት ነው። የጻፈው እኛ በዚህ መንገድ ነው የተረዳነው። ነብዩ መሐመድ በዚህ መንገድ ነው እሱ ያላቸውን የጻፉትን እነሱ ደግሞ በዚህ መንገድ ነው የተረዳነው ብለው ደግሞ እዚህ ጋር ጽፈዋል። አዎ እንደዛ ነው የጻፉት። እንደገና ደግሞ ሊቃውንቶችም አሉ። ግን ምንድነው አንድ ሰው አሁን ለምሳሌ ቢፎር በተለይ ሐዲስን ወይም ቁርአንንስ አሁን ቁርአንን how do you interpret it or how do you can you just read it and understand it or how does it work? ሁሉም ክሊር ነው በጣም ግልጽ ነው። you don't need interpretation ያስፈልጋል። is it like አሁን ምሳሌ ኤክስፕሊሲት የሆኑት ዳይሬክት የሆኑት ያው እንዳልኩ ካሁን አይማ ልንገርክ ይሰማል ድምጽ ያ ምሰማ ከሆነ ይማ አሁን ለምሳሌ አላህ በቁርአን ላይ ምን አለን መሰለክማ በእነዚህ መጽሐፎች ላይ ልዩነት ቢኖራችሁ ወደ አላህ ቃልና ወደ ነብዩ ቃል ተመለሱ ይሉናል። ገባክ አይደለ? ወደዛ ስትመለስ ክሊር ያደርግልሃል። እንዲህ ዝም ብለክ ወጥተክ በራስ መንገድ እየተረጉምክ ምናምን ነገር እንደዚህ ምናምን ነገር እያልክ እንትን ማለት አችልም። በራስ መንገድ እንደዚህ ግን በዛን ጊዜ የተጻፉ ናቸው አይደል? በቅርብ ጊዜ የተጻፉ አይደለም። So then now when ሌሎች ጽሁፍ ሲጽፉ መጽሐፍ ሲጽፉ in context of that ያንን አረዳድ ደግሞ የሚጽፉ አሉ አይደል? just like Christian መጽሐፍ ጸሐፊዎች አይ ሐዲስ በቃ የተጻፉ ብቻ ነው ያሉት። ማንም ሰው አይጽፍ። I'm saying like አሁን once ሲጽፉ ብዙ መጽሐፍቶች ይጽፋሉ አይደል እንዴ? የተረዱትን ደግሞ የሆነ ጽሁፍ ይጽፋሉ አይደል? እነሱን የምንቀበለው ከሐዲሶቹና ከቁርአን አንፃር ነው እንጂ ዝም ብለን አንቀበልም። መቃርናቸው አለማቃርናቸው ሐሳባቸውን በዛ ነው እንትን የምትሉት። አሁን ለምሳሌ እኔ ራሱ አሁን ስናገር ከነዚህ ከሐዲስና ከቁርአን የወጣ አነጋገር መናገር አልችልም። የምናገር ከሆነ ግን እስተካከላለሁ። በቃ ያንን እንትን መንገዱን መጠበቅ አለብን ወይውን ማለት ነው። ኦኬ ሶ ማለት አንድ ሰው ቁርአኑን ሐዲሱን አንብቦ ተፍሲርን ሶስቱን ከተጠቀመ አንደርስታንድ የማድረግ ቻንስ አለው ማለት ነው። አዎ በጣም ኢዚ ነው። አይ ቁርአኑና የሆነ ላይክ እንደ ካቶሊክ የሆነ ወይም ኦርቶዶክስ የሆነ እንትን ሄደ ወይም የምጠይቀው ኢማሙም እንትን የለም። አንተ አንባቢ ከሆንክና አረፍተ ነገሩ የሚገባ ከሆነ መረዳት ይችላል። አዎ በቃ እነሱም የሚያስረዱክ ያው ሰለፊዎች በተረዱበት መንገድ ነው እንጂ የራሳቸውን ላይክ እንትን አይሰጡትም፣ አገላለጽ አይሰጡትም። ያንን መንገድ መጠበቅ አለባቸው። ቀላል ነው። እና ሌላው ልነግር የፈለኩት ነገር ክርስቲያኖችም እንዲያውቁት የምፈልገው ነገር እኛ አምላካችን አለ እኩያ ሌላ የለውም፣ ልክ እንደሱ የሚመስል ይሄን ታውቃለህ? ወዲ ምን እኩያ የለውም ስትል ላይክ ለምሳሌ በክርስትና ሃይማኖት አብ አምላክ ነው። እሱን ከሱ ጋር እኩል የሆነ ሌላ አምላክ አለ። ኦኬ ይሜን መንፈስ ቅዱስ የሚባል ሌላ አምላክ አለ። እኩያ ናቸው ሶስቱ። ኦኬ እኛ አምላካችን አላህ እኩያ መንፈስ ቅዱስ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ይወዳል። ሰላም እግዚአብሔር ይመስገን። ሰላም ነው። እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ነው። ፈርዛል ወንድሜ ወሂድ አስገባው አንዴ ወሂድን አስገባው። ወሂድ ኡስታዝ ወሂድ አለዩት። ወርዝ ወሂድ ሰላሙን ሞጣቴ ነው። ቀጥሉ በቃ። እሺ ወንድማችን ወሂድ አላየሁትም። የለም አይ ጃ እሺ ዛሬ ዝም ብዬ ጃ ጓደኛዬ ስለሆነ ማወቅ ፈልጌ ነው ጋይስ። ምንድነው ለማድረግ የፈለግኩት
ውይይት ስናደርግ መረዳት ስለፈለኩኝ ነው። ላይክ አሁን ሰዎች እዚህ ቤት መጣው እስልምና የማይወክል ነገር ሲናገሩ እንዴት ማወቅ እንዳለብኝ አይ ቆይ ይሄ ነገር ተረዳሽኝ ማድረግ የፈለኩት በኦርቶዶክስም ቅድም የጠየቁኝ ነበር። ገድላቶችና ድርሳኖቶችን እንዴት ነው አንደርስታንድ ማድረግ ያለብን? የትኛውን የሚፈቀደው የትኛውን የማይፈቀደው? ቤተክርስቲያን የማትቀበለው መጽሐፍ የትኛው ነው? የምትቀበለው መጽሐፍ የትኛው ነው ብለን እየጠየቁ ነበር። ለምን ሳወያይ እኔ ብዙ ጊዜ እንትን አምጡላለሁ ሶርስ እና ሶርሱን ደግሞ ሲያመጡ I want to make sure they don't bring source that እስልምና እምነት የማይቀበለውን ወይም ደግሞ ኦርቶዶክስ ተዋህዶ የማይቀበለውን ወይም የፕሮቴስታንቱን ማንኳ ስለማውቅ ሆነ የሆነ ችግር የለም። ተረዳሽኝ? እንደዛ ለማድረግ ፈልጌ ነው። ትክክል ነው። እንደውም ይሄ ሀቅ እኮ ነው። አሁን ይሄ ጋር ቋንቋው ይለያያል እንጂ ለሀቅ ነው የቆም ነው። ስለዚህ ትክክለኛ ጥያቄ ነው እየጠየቅ ያለው። የሚገቡ ሰዎችም ደግሞ አልሐምዱሊላህ ጥሩ ጥሩ ሰዎች ናቸው። ከዛም ከዚህ የሚፈለገው ይሄ ነው። ቀጥልበት። ያ the whole point ምንድነው? like just this is how like I need to learn, I need to know what you guys want so that we can bring አሁን ጥሩ ዲቤት ንጽጽር ላይ ውይይት ላይ ፌር እንዲሆን I have to know like well ይሄኛው መጽሐፍ በእስልምና እምነት ተቀባይነት የሌለው መጽሐፍ ስለሆነ እሱን እንደ ሶርስ ማምጣት አትችልም። አይ ይሄኛው ገድላት በኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ስለሌለው ይሄኛው ውድቅ እናደርጋለን። ተረዳሽ? so when we have a debate ስናደርግ ለምን እንደሆነ ታውቃለህ? ግልጽ ነገር ነው። አሁን በደንብ ለነሱ ራሱ እኮ አሪፍ ነገር ነው ያደረክላቸው። አንዳንድ መጽሐፍቶች ገድላቶች በቤተ ክርስቲያን እውቅና የሌላቸው ሊሆኑ ስለሚችሉ ይሄንን ታምኑበታላችሁ ወይ ብለህ መጠየቅ እኮ እንደውም አሪፍ ነገር እኮ ነው። መንገድ እየጠረክላቸው ነው። አሪፍ ነው። ለኔ ግንዛቤ ምርጥ ነው። ሌሎቻችሁም እንደዛ ተረዱ። እንደዛ ነው። ለዛ ነው ስለዚህ ስትመጡ ምጠይቅ እኔ ልከራከራችሁ አይደለም። እኔ ድቤት ላረግ አይደለም፣ አልፈልግም፣ አራጊም አይደለውም። ግን ፍትሃዊ ለመሆን ድቤት ማረግ ከሆነ then I became እንትን ሆናለሁ ማለት ነው። ተረዳችሁ? ግን I'm trying to understand because ሰሞኑን የተከሰተው ነገር አንደኛ በጣም ትክክል አይደለም። ግን ደግሞ ገብቼ እያየሁ ነበር ቅድም። አሁን በተለይ ኢምራንን አሁን ገብቼ እያየሁ ነበርና የሚጠይቃቸው ጥያቄ በጣም አሪፍ ጥያቄዎች ናቸው። አሜዚንግ ጥያቄዎች ናቸው እና መልስ እንዲሰጥ ፈልጋለሁ። ኖ ኤክስኪውዝ እንዳይኖር በቃ መስፈርቱን ማስተካከል ነው። ለዛም ነው የኦርቶዶክስ ተዋህዶ እምነት ተከታዮች ይሄኛው እንዲያውም ሊስት ቢያደርጉ አይ እነዚህ ገድላቶች ተቀባይነት የላቸውም፣ እነዚህ ተቀባይነት አላቸው። ስለዚህ ባካችሁን እነዚህ መጽሐፍቶችን ይዘው የሚመጡ ሰዎችን እንደ እንትን አትውሰዱ ቢሉ ጥሩ ነው። because you can use unacceptable የሆኑ ሶርሶችን ይዞ መምጣት በየትኛውም ቦታ ውድቅ ነው። ለዛ ነው ኤኒዌይ። ሰላም ሙሉነ ራምዚ አህመድ። ሰላም አለይኩም፣ እንዴት ናችሁ? ዛሬ ይመስገን ሰላም ነው። ቀደም ስለ ሐዲስ ባነሳው ጥያቄ ላይ የተወሰነ እንትን ለማብራሪያ ልሰጥ ብዬ ነበር። እሺ ሐዲስ ማለት ያው ልክ እንደ ቁርአን ወህይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ከአላህ ዘንድ የወረደ ነገር ግን የማይነበብ ህይወታቸው ነው። ቁርአን ማለት የተጻፈው የተነበበው እኛ ዘንድ ያለው ቁርአን ነው። ከዕለት በዕለት ተግባራቸው ሲተገብሩት የነበሩት ሲናገሩት የነበረው ንግግር በአጠቃላይ እሱ ሐዲስ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውንም ነገር አይናገሩም ከአላህ ቢሆን እንጂ። አላህ በቁርአን ይህንን አስረግጦ ምን ይላል? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ። ከአላህ ዘንድ የወረደለት ቢሆን እንጂ ከአንደበቱ ከልቡ ነው ከራሱ የሚያወራው ነገር የለም ይለናል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የሚያወሩትም ሆነ የሚናገሩት ማንኛውም ንግግር ከአላህ ዘንድ የተወረደላቸውን ንግግር ነው። ሐዲስ ያ ነው። ሐዲስ መጻፉ ብቻ ሳይሆን ወደኛ እንዴት ነው የሚመጣው? ለምሳሌ ነቢዩ